በቀዳሚነት የመከፈል መብት ላይና በቀዳሚነት የመግዛት መብት ላይ ክርክር የሚኖር ከሆነ የሚፈታው በምን አግባብ ነው? የተሰጠው ንግድ አንስተውት ባለሙያዎቹ ቤቱ ተሽጦ የአመሪ ማዘጋጃ ቤት የፍርዱን በሙሉ መንግስት እንዲከፍል ተደርጎ አስገዳጅ ህግ ተርጉም ተሰጥቷል። የሚከበሩና የማይከበሩ ወይም ሊታገዱ የሚችሉና የማይችሉ ምንላቸው የንብረት ወይም ደግሞ የገንዘብ መጠን አይነቶች ወይም ደግሞ የገቢ አይነቶች አሉ። ተከሰሰው ሰው እንደሚሸነፍ ስለሚያውቀው አንዳንድ ጊዜ የራሱ ጥፋት መሆኑን ከተረዳ ቀድሞ ንብረቱን ያሻሻል፣ ይሰውራል፣ የክርክር ምክንያት የሆነውን ያወድማል። ሁለቱም እኩል መብት ስለሚኖራቸው በሁለቱም በኩል የሚነሳ የቀዳሚነት መብት ጥያቄ የመግዛት ጥያቄ ሲኖር ምንድነው የህጉ ምላሽ? የጡረታ ገንዘብ አይታገድም። አንድ ተከሳሽ ወይም የፍርድ ባለዕዳ ጡረተኛ ከሆነ የጡረታ ገንዘቡን እንዳይታገድ ህጉ ይከለክላል። ሶስተኛ ወገኖች ወይ መብታቸው ደግሞ በዚህ ሂደት የተነካ ሰዎች ካሉ ደግሞ ምን እንዲያደርጉ ነው ስነ ስርዓት ህጉ የሚያዘው? በፍርድ ቤት ክርክር ከፍርድ በፊትም ሆነ ከፍርድ በኋላ የሶስተኛ ወገን መብቶች የሚነኩበት አጋጣሚ ይፈጠራል። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ ስለ ፍትሐ ብሔር ጉዳዮች አፈጻጸም ጉዳዮች ስለሚነሱ የክርክሮችና ስለ ህጉና ስለ አተገባበሩ ነው የምናወራው። በዚህ ጉዳይ ላይ ውይይት ለማድረግ የህግ ባለሙያ እንግዳ አድርጌ ጋብዣለሁ። እንግዳዬ ዳኛ ካሴ መልካም ይባላሉ። የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ ናቸው። ከዛም በተጨማሪ ደግሞ አሁን በምናወራበት ርዕሰ ጉዳይ ላይ አዲስ በኢትዮጵያ የፍትሐ ብሔር ሙግት የፍርድ አፈጻጸም በህጉና በአተገባበሩ ያለው ክፍተትና መፍትሄዎች በሚል ክፍተቱንም መፍትሄውንም የያዘ መጽሐፍ ከሰሞኑ ለህትመት አብቅተው በገበያ ላይ ይገኛል። እንግዲህ እሳቸው ናቸው። በጣም አመሰግናለሁ እንግዲህ ሆነው ስለመጡ። እኔም አመሰግናለሁ። እሺ፣ በጣም በተደጋጋሚ እንግዲህ እዚህ ፍትህ ለሀገሬ ላይ እየተገናኘን ነው። ምክንያቱ ደግሞ በየአመቱ አንዳንድ መጽሐፍ እያሳተሙ ነው። እንኳን ደስ አሉት በቅድሚያ ማለት እፈልጋለሁ። አመሰግናለሁ። የዳኝነት ስራ በጣም ከባድ እንደሆነ ይታወቃል። ከዛ ደግሞ ጎን ለጎን እንደዚህ አይነት በጥልቀት የተጻፉ መጽሐፎችን ማግኘት ለእኛ ለህግ ባለሙያዎች ብቻ ሳይሆን ለህግ ለማያውቀው ለሌማኑ ራሱ በጣም ትልቅ አበርክቶ ነውና በጣም ሊመሰገኑ ይገባል። በጣም እግዚአብሔር ይስጥልኝ። እንግዲህ በመሆኑትም እንደዛው ዛሬ የምናወራው ስለ ፍርድ አፈጻጸም ጉዳይ ነው። በተለይ ደግሞ ስለ ፍትሐ ብሔር ጉዳዮች ላይ የሚነሱ ክርክሮችን አስመልክቶና በመጀመሪያ መነሻ እንዲሆነን በፍርድ ቤት ክርክር ላይ ረቺ የሆነ ሰው ወይም ደግሞ የፍርድ ባለመብት የሆነ ሰው የተሰጠው ውሳኔ እንዲፈጸምለት ምን ምን አይነት ሂደቶችን ማለፍ አለበት፣ ስነ ስርዓቱ ምን ይመስላል ከሚለው እንጀምር። እንግዲህ አንድ ፍርድ ከተሰጠ በኋላ በተለይም ደግሞ በፍትሐ ብሔር ሙግት መፈጸም የሚችልና ሲፈጸም ከሆነ ውጤቱ የሚገኘው የግድ መፈጸም ይኖርበታል። አለበለዚያ አንድ ሰው ስላስፈረደ ብቻ የንብረቱ ባለቤት ወይም ደግሞ ያጣውን ገንዘብ ያገኛል ማለት አይደለም። አንድ ሰው ከረታ በኋላ የሚሰጠው ፍርድ ነው። ፍርዱ ደግሞ ወረቀት ነውና ያን በወረቀት ላይ ያለው መብቱን ወደ መሬት አውርዶ ፍሬውን ሰብስቦ መብትና ጥቅሙን አስከብሮ ንብረትም ከሆነ መኪናና ቤት የሚረከብበት ገንዘብም ከሆነ የሚቀበልበት ሌሎችም መብቶችን ወደ ስራ መመለስም ከሆነ ከተባረረበት ስራ ወደ ነበረበት ስራ የሚመለሰው በፍርድ አፈጻጸም ሂደት ነው። ስለዚህ የፍርድ አፈጻጸም የፍትሐ ብሔር ስነ ስርዓት ህጉም በራሱ ለብቻ የአፈጻጸም ሂደትን በሚመለከት በደነገገው ሂደት አንድ ሰው ከረታ ካሸነፈ በኋላ የዳኝነት እንደገና ከፍሎ የፍርድ አፈጻጸም መዝገብ ለብቻ አስከፍቶ ከዛ መብቱን እንዲያረጋግጥ የሚያደርግበት ነው። ስለዚህ የአፈጻጸም ክስ ማቅረብ አለበት ማለት ነው። ልክ እንዳስፈረደ የፍርድ ባለዕዳን ወይም ደግሞ ተረችን በፍርዱ መሰረት ፈጽምልኝ ብሎ ይጠይቀዋል። ያ የተረታ ሰው ፈቃደኛ ሆኖ ከፈጸመለት የፍርድ አፈጻጸም የሚባል ነገር አይኖርም፣ ያቆማል፣ እዛ ላይ ያከትማል። ሆኖም ግን የማይፈጽምለትና እምቢተኛ ከሆነ በህግ ኃይል አስገድዶ ፍርዱን ወደ መሬት አውርዶ ለማግኘት እንዲችል የአፈጻጸም መዝገብ ማስከፈት የአፈጻጸም ሙግቱን መሄድ ግድ ይለዋል ማለት ነው። ይሄን ባጭሩ ለማስረዳት እንግዲህ አንድ የእግር ኳስ ተጫዋች ቡድን
ኳስ አጫወቱ ምንም ቢማርክ ቢያምር ጎል ካላስገባ ዋንጫ አይወስድም። በተመሳሳይ ሁኔታ በፍርድ አፈጻጸም ወይም ደግሞ በፍትሐብሔር ሙግት ማሸነፍ፣ ፍርድ ማግኘት፣ አሸናፊ መሆን ብቻውን በቂ አይደለም። ካሸነፈ በኋላ ማስፈጸም ግድ ይላል። ሲያስፈጽም ነው ልክ ዋንጫ ጎል አስገብቶ እንደሚወስደው ሁሉ በፍርድ አፈጻጸም ሲያስፈጽም ነው ንብረቱን፣ ሀብቱን፣ የተከበረለትን መብት የሚያገኘው የሚያስጠብቀው። ስለዚህ ፍርድ አፈጻጸም ማለት አንድ ኳስ በአየር ሳይሆን በመሬት ላይ ሆኖ ማጫወት እና ውጤቱን ማግኘት ጎል ማስገባት ሁኔታዎችን ጋር አመሳስለን እንችላለን። ስለዚህ አንድ ሰው ይህን የፍርድ አፈጻጸሙን ውጤታማ ለማድረግ ልክ እንደ መደበኛው ክስ የዳኝነት ከፍሎ የአፈጻጸም መዝገብ ያስከፍታል። መጥሪያ ከፍርድ ቤቱ ከአፈጻጸም ችሎቱ ይሰጠዋል፣ ያደርሳል። ከዛ የፍርድ ባለዕዳ መጥቶ የማይፈጽምበት ምክንያት ካለ እሱን ያስረዳል። ፈጽሞም ከቀረበ መፈጸሙን ያረጋግጣል። መቶም ደግሞ ማስፈጸም እና መፈጸሙን ፈቃደኛ ካልሆነ ያው በሕግና በፍርድ ቤት ኃይል እንዲፈጽም የሚደረግበት ሂደት ነው። አንዳንዴ ደግሞ የፍርድ ባለመብት የሆነ ሰው የፍርድ ባለዕዳ ላይ እንደ ውሳኔው እንዲፈጸምለት የአፈጻጸም መዝገብ ከከፈተ በኋላ የፍርድ ባለዕዳ የሆነው ሰው ለመፈጸም ባይፈልግ አፈጻጸሙ ላይ መሰናክል የሚፈጥር ቢሆን ለምሳሌ እንበልና ደግሞ ንብረት ለማስረከብ ፈቃደኛ ሳይሆን ንብረቱን ቢደብቅ ወይም ደግሞ አፈጻጸሙ ውጤታማ እንዲሆን የሚያደርጉ ማንኛውንም በሕግ ተቀባይነት የሌላቸው ምክንያቶች ቢፈጽም ወይንም ቢያደርግ ሕጉ የሚሰጠው መፍትሄ ምንድን ነው? እንዴት ተደርጎ ሊፈጸም ይችላል? አዎ እንግዲህ ቅድም እንዳልኩት አፈጻጸም ለፍርድ ባለመብት ወይም ለረታ ሰው ፍሬውን የሚሰበስብበት ሂደት ስለሆነ እንደውም ብዙ ጊዜ ሰዎች በመጀመሪያው ክርክር ከቤት የሚወጡ ስለማይመስላቸው ለምሳሌ የቤት ልቀቁልኝ ክርክር ከሆነ ሽንጣቸውን ገትረውም ላይከራከሩ ይችላሉ። አፈጻጸም ላይ ግን ከቤት ውጡ ሲባል ጎዳና ላይ መውጣት ይመጣል። መኪናን አስረክብ የተፈረደብን ሲባል ከመኪና ማስረከብ ጀምሮ የንብረቱን ማጣት ይመጣል። ገንዘብ ክፈል ሲባል ከአካውንቱ ላይ መቀነስ ወይም ደግሞ ንብረቱን መሸጥ ሲመጣ ያኔ እንደገና በአዲስ የመከራከር እና የተረታው እንዳልተረታ ሽንጡን ገትሮ የመከራከር ሁኔታዎች ይፈጠራሉ። ይህ በሚሆንበት ጊዜ እንግዲህ ሕጉ የራሱ መፍትሄዎችን ይሰጣል። አንደኛ የፍርድ ባለዕዳ ወይም በክርክር የተረታ ሰው ሆን ብሎ እንዳይፈጸም ፍርዱን የሚያደናቅፍ ከሆነ ፍርድ ቤቶች የእስር ትዕዛዝ እንዲሰጡ፣ በፖሊስ ታስሮ በማረሚያ ቤትም ሆኖ ቢሆን ፍርዱ እንዲፈጸም የማድረግ ግዴታም በፍርድ ቤቱ ላይ ይጥላል። የፍትሐብሔር ስነ ስርዓት ሕግ የፍርድ አፈጻጸምን የሚመለከተው ሕግም ይሄን ያስቀምጣል። ስለዚህ እንቅፋት የሆነ ሰው ማሰር፣ ለመታሰርም ፈቃደኛ ካልሆነ ፖሊስ ተመጣጣኝ ኃይል እና እርምጃ እንዲወስድ በማድረግ እንዲፈጸም ይደረጋል። ንብረቶቹን ካሸሸ ከደበቀ በፍርድ ባለመብት ወይም ፍርዱን ባሸነፈ ሰው በኩል ንብረቶቹ ያሉበት የተደበቁበትን ቦታ ካወቀ በፖሊስና በሌላ የጸጥታ ኃይሉ አጋዥነት ከተደበቁበት መጥተው ፍርድ ያረፈባቸው ንብረቶች ከሆኑ ለአሸነፈው ሰው ማስረከብ፣ ለፍርድ ማስፈጸሚያ የሚሸጡ ከሆኑ ደግሞ እንዲሸጥ በሐራጅ ወጥቶ በጨረታ እንዲሸጥ ማድረግ። ለምሳሌ ገንዘብ ክፈል የተባለ ሰው አካውንቱም ሆነ ከሌላ የገንዘብ ተቋማት ላይ ገንዘብ ከሌለው እና ያንን ገንዘብ ለማስፈጸም የፍርድ ባለዕዳን ወይም በክርክሩ የተረታውን ሰው መኪና ሊሸጥበት ሲሉ መኪናውን ቢደብቀው ከተደበቀበት ቦታ አውጥቶ መኪናውን በሐራጅ እንዲሸጥ ይደረጋል። ስለዚህ ምንድነው የሚደረገው? ማሰር፣ ከዚያ ቀጥሎ ንብረቶቹን አፈላልጎ ተይዘው ለፍርድ አፈጻጸም ለሚመለከተው አካል ለፍርድ አፈጻጸም ጽሕፈት ቤት ሊሆን ይችላል፣ ወይም ፍርድ ለሚያስፈጽም ማንኛውም አካል ተረክቦ በሐራጅ እንዲሸጥ በማድረግ ሕጉ እነዚህን ሁሉ መፍትሄዎች በፍትሐብሔር ስነ ስርዓት ሕጉ አስቀምጧል። ስለዚህ እነዚህ መፍትሄዎችን ተጠቅመን ፍርድ ያረፈበትን መብት ማስፈጸም የፍርድ ቤቶች ግዴታ ነው። በሕጉም የተቀመጠ ሕጋዊ መፍትሄ ነው። እንዲሁም እዚህ ጋር ተያይዞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ በተለያዩ የሰበር አስገዳጅ ውሳኔዎች አንድ ፍርድ ተፈጸመ የሚባለው ወይም አንድ ሰው ፍትህ አገኘ የሚባለው በፍርድ
የተፈረደለትን መብቱ ተረጋግጦ ንብረቱን ሲረከብ የተከበረለት መብትን ሲያገኝ ነው። ያ ሲሆን ነው የፍርድ ቤቶች በህዝብ ዘንድ ያላቸው ታማኝነት የሚጨምረው፣ ማህበረሰቡ ለህግ ተገዥ የሚሆነው፣ ለፍትህ ተቋማትም ተባባሪና ቀና መንፈስ የሚኖረው የሚል አስገዳጅ ህግ ትርጉም ሰጥቷል። ይህንን የወሰደው ከዓለም አቀፉ የፍትህ ስርዓት ያለውን የተለመደ እና የዳበረ የህግ ዓላማና መንፈስ ወስዶ ወደ ሀገራችን ያስገባውና አስገዳጅ ህግ ትርጉም የሰጠበት ነው። ስለዚህ በዚህ አግባብ የሚፈጸም ለመሆኑ ያለው ልምድም የፍርድ ቤቶች ልምድም ያሳያል ማለት ነው። እንደሚታወቀው የትኛውም ፍርድ ወይም የትኛውም ውሳኔ ካልተፈጸመ በስተቀር ወረቀት ላይ ያለ ነው፣ ወረቀት ላይ ይቀመጣል እንጂ ምንም ውጤት አይኖረውም፣ ጥቅም የለውም ልንል እንችላለን። ስለዚህ ፍርድ ቤቶች የወሰኗቸውን ውሳኔዎች ወይም የሰጡትን ፍርድ የማስፈጸም ግዴታ አለባቸው። ለምሳሌ የፍርድ አፈጻጸም አቤቱታ የሚቀርብላቸው ሲሆን ወይም የአፈጻጸም መዝገብ የሚከፈት ከሆነ እንዲያስፈጽሙ ፍርድ ቤቶችም የፍርድ ባለዕዳ ወይም የፍርድ ባለመብት መብቱን እንዲያገኝ ማድረግ ይጠበቅባቸዋል። ስለዚህ እዚህ ውስጥ የተለያዩ አይነት ተቋማት ሮል ይኖራቸዋል እና የፍርድ ቤቶች ሚና ቅድም ፖሊስንም ሲገልጹ ስለነበረ የፖሊስ ሚና፣ ከዛ በተጨማሪ ደግሞ የፍርድ አፈጻጸም ዳይሬክቶሬት ሚና እና ከዚህ ጋር ተያይዞ ደግሞ ሌሎች የሚመለከታቸው ተቋማት ካሉ የፍርድ አፈጻጸም ላይ ወይም ደግሞ ይህንን ሂደት የተሳካ ለማድረግ ሚናቸው እንዴት ያለ ነው የሁሉ? እንግዲህ ፍርድ ማስፈጸም አንድ ፍትህን የማስፈን ሂደት ወይም አንድ አካል ነው። ፍትህ ደግሞ የተለያዩ አካላት ተናበውና ተቀናጅተው የሚያሰፍኑት ጉዳይ ነው። ስለዚህ የፍርድ አፈጻጸም ለማስፈጸም ፍርዱን በሰጠው ፍርድ ቤት መዝገብ ቢከፈትም እንዲፈጸም ትዕዛዝ የሚሰጠው ፍርድ ቤት ቢሆንም ይህንን አፈጻጸም መሬት ላይ ለማውረድ ግን ቀላል አይደለም። ስለዚህ እንደሚታወቀው የፍርድ ቤት ዋና መሳሪያው ህግና ህግ ነው። በፍርድ ቤት የሚሰየሙ ዳኞች እና በፍርድ ቤቱ ውስጥ ያሉ ሌሎች ሰራተኞች ኃይል አይጠቀሙም። ሌላም ተጓዳኝ የሆነ ንብረት አፈላልገውም አይይዙም። ስለዚህ ፍርድ ቤት ለሚመለከታቸው አካል ነው ትዕዛዝ የሚሰጠው። ስለዚህ ከነዚህም መካከል አንዱ ፖሊስ ነው። ፖሊስ ለምሳሌ በሐራጅ ሽያጭ ጊዜ ንብረት ለምሳሌ መኪና ከሆነ የሚፈጸምበት መኪናን በመያዝ የተያዘ መኪና የሚቆምበትን ቦታ አመቻችቶ ማቆም ይሆናል። ኃይል መጠቀም ፍርድ ቤቱ በሰጠው ትዕዛዝ በቀና መንገድ ተመጣጣኝ የሆነ ከህግ ያላለፈ ኃይል እንዲጠቀም ከታዘዘ በዛ አግባብ መጠቀም። ይህንን ካደረገ በኋላ ደግሞ ፍርድ ቤቱ ንብረቶች በሐራጅ የሚሸጡ ከሆነ እንደ ፌዴራል ፍርድ ቤቶች ይህንን የሚያስፈጽም የራሱ በፌዴራል ጠቅላይ ፍርድ ቤት የተቋቋመ አንድ ጽህፈት ቤት አለ። የፍርድ ቤቶች አካል የሆነ የጠቅላይ ፍርድ ቤቱም ሆነ የሌሎች ፍርድ ቤቶች አካል የሆነ እሱም የፍርድ አፈጻጸም ጽህፈት ቤት ይባላል። ይሄ ጽህፈት ቤት ደግሞ ፍርድ ቤቱ በሐራጅ ንብረቶችን እንዲሸጥ፣ እንዲያከፋፍል፣ በፍርዱ መሰረት እንዲያስፈጽም ሲታዘዝ መዝገብ በራሱ ከፍቶ ከዛ እንደየንብረቱ ሁኔታና አይነት ጉዳዩን ለማስፈጸም ከሚመለከታቸው አካላት ጋር ትብብር አድርጎ ትዕዛዝም ሰጥቶ ያስፈጽማል። ለምሳሌ ቤቱ በሐራጅ እንዲሸጥ እና ገንዘብ እንዲከፍል ከታዘዘ የፍርድ አፈጻጸም ጽህፈት ቤት ከሚመለከተው ቤቱን ከሚያስተዳድረው የመሬት አስተዳደር ጽህፈት ቤት ሊሆን ይችላል፣ በክልሎች መሪ ማዘጋጃ ቤቱ ሊሆን ይችላል፣ የመሬት አስተዳደር ሊሆን ይችላል። ለነሱ ደብዳቤ ጽፎ በእርግጥስ ችሎቱ እንዲሸጥ እንዲረከብ ያዘዘው ቤት የፍርድ ባለዕዳ ለመሆኑ ያረጋግጣል። ያን ካረጋገጠ በኋላ ደግሞ በህጉ መሰረት ሐራጅ ያወጣል። በሐራጅ ማስታወቂያው ደግሞ በፍትሐብሔር ስነ ስርዓት ህጉ የተቀመጡትን ሁሉንም መገለጽ ያለባቸው ነገሮች አሟልቶ ይገልጻል። በዛ አግባብ ንብረቱን በሐራጅ አሽጦ ገንዘቡን ይረከባል። ገንዘቡን ለፍርድ ባለመብት ያስረክባል። የተሸጠውን ንብረት ደግሞ በሐራጅ ወይም በጨረታ አሸንፎ ለገዛው ሰው ለሶስተኛ ወገን ማለት ነው ያስተላልፋል። ስለዚህ አንዱ ፍርድን በማስፈጸም በዋናነት በመመሪያ ቁጥር 26/2017
ስልጣንም በሰፊውና በዝርዝር ኃላፊነትና ተግባሩም የተገለጸለት የፌዴራል ፍርድ ቤቶች የአፈጻጸም ጽሕፈት ቤት በፌዴራል ጠቅላይ ፍርድ ቤት ስር የሚገኛል። በሱ አግባብ ይፈጸማል። ይሄ አንዱ አካል ነው ማለት ነው። ሶስተኛው የመጀመሪያው ፖሊስ ነው። ሁለተኛው የፍርድ አፈጻጸም ጽሕፈት ቤት ነው። ሶስተኛው እንግዲህ ሌሎች አካላቶች ይኖራሉ። ለምሳሌ ባንክ እና ገንዘብ ተቋማትን ብንወስድ ፍርድ ያረፈበት ለምሳሌ የፍርድ ባለዕዳ ወይም በክርክሩ የተረታው ሰው ገንዘብ ይክፈል ከተባለ ለምሳሌ 10 ሚሊዮን ብር ይክፈል ከተባለ የፍርድ ባለዕዳ አካውንት ላይ ከአንድ ባንክ ውስጥ 10 ሚሊዮን ብር ካለ ፍርድ ቤቱ ቀጥታ እንዲከፍል ሲያዘው ውሳኔውን ሲደርሰው በውሳኔው መሰረት ይፈጽማል ማለት ነው። ስለዚህ ይሄ ባንክም ሆነ የገንዘብ ተቋማት የሚሰጣቸውን ትዕዛዝ በቀናና በትብብር እንዲሁም የፍርድ ቤቱን ትዕዛዝ እና ፍርድ በማስከበር እና በማክበር ሲፈጽሙ ሌላ አካል ወይም አራተኛ ለፍርድ አፈጻጸም ወሳኝ ይሆናሉ ማለት ነው። ሌሎች አሁን ለምሳሌ ከመኪና ጋር ተያይዞ የመንገድ ትራንስፖርት ባለስልጣናት አሉ። እነሱም መኪናው የፍርድ ባለዕዳ መሆን አለመሆኑን፣ ሌሎች ማሽኖችን በእነሱ በኩል የሚመዘገቡ ለክርክር እና ለአፈጻጸም መሰረት የሆኑትን በማጣራት ትክክለኛውን ማስረጃ በመስጠት የእነሱም ቀላል አስተዋጽኦ የሚባል አይደለም። ስለዚህ በፍርድ አፈጻጸም ተሳትፎ የሚያደርጉ ፍርዱም ወደ መሬት እንዲወርድ በማድረግ ደረጃ እነዚህ አካላቶች ሁሉ የግድ ያስፈልጋሉ። የፍርድ ቤትን ትዕዛዝ አክብሮም መፈጸም አለባቸው። በዚያ አግባብ ተቀናጅቶና ተናቦ የሚፈጸም ይሆናል ማለት ነው። ከፍርድ በፊትም ሆነ መጀመሪያ ክስ ሲቀርብም ሆነ ከፍርድ በኋላ ለአፈጻጸም እንዲረዳ ሰዎች ንብረትም ገንዘብም ያሳግዳሉ ወይም ደግሞ እንዲከበር ያደርጋሉ። ስለዚህ ለፍርድ አፈጻጸም እንዲረዳ ወይም ደግሞ የሚወሰንልኝ ከሆነ የተወሰነው ውሳኔ ውጤታማ እንዲሆን ወይም እንዲፈጸም ያስችል ዘንድ እንዳይሸሽብኝ እነዚህ ነገሮች ይከበርልኝ ብለው ሰዎች አቤቱታ ያቀርባሉ ለፍርድ ቤት። ስለዚህ በፍርድ ቤት አቤቱታ በሚቀርብበት ጊዜ የሚከበሩና የማይከበሩ ወይም ሊታገዱ የሚችሉና የማይችሉ የምንላቸው የንብረት ወይም ደግሞ የገንዘብ መጠን አይነቶች ወይም ደግሞ የገቢ አይነቶች አሉ። አዎ እንግዲህ በመጽሐፉ ላይም በሰፊው አንድ ያየሁት ምንድነው የፍርድ አፈጻጸሙና በሕግና በተግባር ያሉ ክፍተቶችን ብቻ ሳይሆን ለክፍተቱ መፍትሄ የሚሆኑትን ጭምር አስቀምጫለሁ። ከዚህ ከመፍትሄዎቹ አንዱ ማስከበር ነው። እንግዲህ ንብረትን ማስከበር፣ ንብረትን ማገድ በብዙ የሙግት ደረጃዎች በፍርድ ቤት ይጠየቃል። ፍርድ ቤቱም በሕግና በማስረጃ መሰረት ከሆነ የማስከበር የማገድ ትዕዛዝ ይሰጣል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም በቅጽ 25 ላይ አንድ የሰበር መዝገብ ላይ ምንድን ነው ያለው? ይሄ ማስከበር ምን ያህል መፍትሄ እንደሆነ ሲናገር ክስ ባይቀርብ እንኳን ከክስ በፊት ክሱን ለማዘጋጀት ረጅም ጊዜ የሚወስድ ከሆነ እና የሚከሰሰው ሰው ንብረቱን የሚያሸሸው፣ የሚያጠፋው፣ የሚሰውረው፣ የሚያወድመው ከሆነ እነዚህ ለመከላከል ማስከበር እንደሚችል አስገዳጅ የሕግ ትርጉም ሰጥቷል። ስለዚህ ምንድነው ማስከበር አይደለም ፍርድ ተሰጥቶ ገና ክስ ሳይቀርብ በፍርድ ቤት በተለምዶ እንደውም ቅድመ ክስ ንብረት ማስከበር የሚባል ስም ተሰጥቶታል። ቅጽ 5 ሰበሩ ከሰጠው አስገዳጅ የሕግ ትርጉም ተነስቶ በኋላ ማለት ነው። በነገራችን ላይ ይሄ ውሳኔ ከስነ ስርዓቱ ዓላማና መንፈስ ተነስቶ የተሰጠ እንደውም አሁን ደግሞ አብዛኛውን የፍርድ አፈጻጸም ውጤታማ እንዲሆን እያደረገ ያለ አንጸባራቂ የሚባል የሰበር አስገዳጅ ውሳኔ ነው። ስለዚህ ሁሉም መብት ግን ሁሉም የተከሳሽ ንብረት ወይም የፍርድ ባለዕዳ ንብረት አይከበርም፣ አይታገድም። ምክንያቱም ምንድነው ይሄ ንብረት ማስከበር ማገድ የተከሳሽን መሰረታዊ መብቶች የመኖር መብትን ጨምሮ ሊጎዳ ይችላል። ስለዚህ ይህን ታሳቢ ተደርጎ የማይከበሩ ንብረቶች አሉ። በፍትሐብሔር ስነ ስርዓት ሕጋችን 404 ላይ እንደተቀመጠው ለምሳሌ የጡረታ ገንዘብ አይታገድም። አንድ ተከሳሽ ወይም የፍርድ ባለዕዳ ጡረተኛ ከሆነ የጡረታ ገንዘቡን እንዳይታገድ ሕጉ ይከለክላል። ሆኖም ግን እዚህ ላይ አንዳንድ አስቸጋሪ የሚገጥሙ እኔም አንዴ ችሎት ላይ ያለው የገጠመኝ የልጅ ቀለብ እንዲቆርጥ ተከሳሽ የነበረው ሰው ተፈረደበት። ይህ ተከሳሽ የነበረው ሰው በኋላ የፍርድ ባለዕዳ የሆነው ሰው
ከጡረታ ውጭ ሌላ ምንም ንብረት የለውም። የሚንቀሳቀስም የማይንቀሳቀስም ገንዘብም የለውም። ልጁ ግን የሱ ነው፣ አይክድም፣ ተፈርዶበታል ልጁ መሆኑንም እና መጥቶ ምንድነው ያለኝ እኔ ጡረተኛ ነኝ፣ ከጡረታ ውጭ ገንዘብ የለኝም፣ ጡረታ ደግሞ እንደማይታገድ እንደማይካበር ለአፈጻጸም እንደማይውል ህጉ ይጠቅሳል። ስለዚህ የምፈጸምብኝ ንብረት የለም ማለት ነው። የልጁ እናት ወይም የፍርድ ባለመብት የሆነችው ግለሰብ አዎ ሌላ ንብረት የለውም፣ ሆኖም ግን እሳቸው የልጁ አባት እየበሉ ልጁ ጦሙን እያደረ ይሙት ወይ የሚል አጣብቂኝ ውስጥ የከተተ ክርክር መጣ ማለት ነው። እንግዲህ በጊዜው የነበረውን እኔ የሰጠሁትን መፍትሄ እንግዲህ አድማጭ ተመልካቾቻችን ይበጃል ካሉ ገና ሰበሩ ማስገዳጅ ውሳኔ ስላልሰጠበት ከወሰዱት እኔ በጊዜው ያደረኩት ምንድነው የህፃናት መብትን ከዓለም አቀፉ የሰብአዊ መብት አንጻር ጋር ነው የቃኘሁት። በእኛም የፌዴራል ጠቅላይ ፍርድ ቤቱ ሰበር ሰሚ ችሎቱ ምንድነው ብሏል? በፍርድ ቤት የሚቀርቡ ክርክሮች የህፃናትን መብት ቅድሚያ የሰጡ መሆን አለባቸው። the best interest of the child መታየት አለበት የሚል የዓለም አቀፉን የሰብአዊ መብት ከህፃናት ጋር ያለውን አንዱን መርህ አምጥቶ አስገዳጅ የህግ ትርጉም ሰጥቶበታል። ይህንን በመያዝ ምንም እንኳን የፍርድ ባለዳት ጡረተኛ ቢሆን ምንም እንኳን ህጉ አይከበርበትም ቢልም የተከለከለው ወይም የጡረታ ገንዘብ አይከበርም የተባለው በስነ ስርዓት ህግ በመሆኑና ሰበሩ ይህንን አስገዳጅ ህግ ትርጉም የሰጠው ደግሞ ከህፃናት የስረ ነገር ህግ ወይም ደግሞ መሰረታዊ መብትና ግዴታቸው ከሚያጎናጽፉት የሰጠ ስለሆነ በተመጣጣኝ ህፃኑም ሳይበላ ሊያድግ ስለማይችል የህፃኑንም የመኖር መብት the right of life እንዳይጎዳ በተመጣጣኝ ከጡረታ ገንዘቡ እንዲከፈል አስገድደን አስከፍለናል። ሁሉም አይታገድም ሁሉም አይከበርም ሲል ግን እንደየ ነገሩ ሁኔታ ለክርክር እንደቀረበው ያፈጻጸም ጉዳይ ሁኔታ ይታያል ማለት ነው። ስለዚህ አንዱ የጡረታ ገንዘብ ነው። ሌላኛው የማይከበረው ለእርሻ ሙያ የሚያገለግሉ በሬዎች የተቀጣሪ ሆነ እስከ 1/3 ደመወዙ ከዛ በላይ አይታገድም። ይህ ሲባል ግን እንደየነገር ሁኔታ ሊታገድም ላይታገድም እንደሚችል ችሎቶቹ በየፍርድ ቤቱ የሚቀርቡት ኬዞች ያሳያሉ። ለምሳሌ አንዳንዴ የደመወዙ 1/3 ድረስ ይታገዳል፣ ይከበራል፣ ለአፈጻጸም ይውላል ተብሎ ደመወዙ ለቤት ኪራይ የማይበቃ ቢሆን በልቶ ለማደር የማይበቃው ቢሆን የዚህ ግለሰብ የመኖር መብቱ ኮንሲደር ሊደረግለት ይገባል። ተመጣጣኝና እንደየነገር ሁኔታው እየታየ ሊዳኝ ይገባል የሚል አስተያየት አለኝ። መጽሐፉ ላይም በሰፊው የርኩበት ጉዳይ ነው። ስለዚህ የማይከበሩ ንብረቶችን ህጉ የዘረዘራቸው እንደተጠበቀ ሆኖ ከነዛ ውስጥም ግን በከፊል እያየን የፍርድ ቤቱ ፍቅደ ስልጣን መሆኑን እየተመለከተነ በዛ አግባብ እየተፈጸመ ነው ያለው። ሰበሩም በዚህ ዙሪያ ከመንግስት ለምሳሌ አቃቢ ከሳሽ ሆኖ መንግስት በሙስና ወይም በሌላ ወንጀል ጥፋተኛ የተባለውን ሰው ንብረት ሲወርስ ለልጆች ቀለብ ሲቆረጥ እስከ 6 ወር የሚደርሰው መጠኑ ምን ያክል ነው የሚለውን ፍቅደ ስልጣኑ የፍርድ ቤቶች እንደሆነ ፍርድ ቤቶች ደግሞ ከህፃናትና ከአቅመ ደካሞች መብት አንጻር እየቃኙ መብቱን የገንዘብ መጠኑ ከፍ ዝቅ ሊያደርጉት የሚችሉ ለመሆኑ አስገዳጅ ህግ ትርጉም ሰጥቷል። ስለዚህ የሚከበሩም አሉ የማይከበሩም አሉ። ከህጉና ከጉዳዩ ጋር እያገናዘቡ ማየት የግድ አስፈላጊ ይሆናል ማለት ነው። አንዱ ንብረት የሚከበርበት ወይም ደግሞ ገንዘብ የሚታገድበት ምክንያት ውሳኔ ከተወሰነ በኋላ ያ የፍርድ ባለዕዳ የሆነ ሰው መወሰኑን አውቆ ወይም ደግሞ ሊወሰንበት እንደሚችል ከክርክሩ ሂደት ገምቶ ንብረቱን እንዳያሸሽ ለሌላ ሰው እንዳያስተላልፍ ለማድረግና በኋላ ላይ የፍርድ ባለመብት የሆነ ሰው የሚያስፈጽምበት ነገር እንዳያጣ ወይም ደግሞ ውሳኔው ምንም እንኳን ጥቅም የሌለው ቢወሰን እንኳን ሊፈጸም የማይችል ከሆነ ቅድም እንዳልነው ጥቅም ስለሌለው ያ እንዳይሆን ለማድረግ ነው። ግን ከዚህ ጋር ተያይዞ ከፍርድ አፈጻጸም ላይ በተያያዘ ብዙ ጊዜ ሂደቱ ሲዘገይ ደግሞ እናስተውላለን አንዳንድ ክርክሮች ላይ ማለት ነው። ስለዚህ የፍርድ አፈጻጸም ክርክር ወይንም ደግሞ ሂደቱ እንዲዘገይ ሊያደርጉ የሚችሉ በተግባር የምንመለከታቸው ምክንያቶች እንዴት ያሉ ናቸው?
አዎ እንግዲህ ዜጎች የተፋጠነ ፍትህ የማግኘት መብት አላቸው። በህግ ፍልስፍናም የዘገየ ፍትህ እንደተነፈገ ይቆጠራል የሚል የተለመደና መርህ የሆነ በዓለም አቀፉም ህግ ተቀባይነት ያለው መርህ ነው። የፍርድ አፈጻጸም ያው አንዱ የክርክር የሙግት ደረጃ ነው። እንደውም ደግሞ መብት ወደ መሬት የሚወርድበት ስለሆነ ካስፈረዱ በኋላ በተፋጠነ መልኩ መብታቸው መፈጸም ይኖርበታል። እንግዲህ ይሄ ሆኖ እያለ ግን አንዳንዴ ሲዘገይ ይስተዋላል። በመጽሐፉ ላይም ረጅም ዓመት የወሰዱ የፍርድ አፈጻጸም ሙግቶችን መዝገቦችን አይቼ አስቀምጫለሁ። አድማጭ ተመልካቾቻችን መጽሐፉን ሲያነቡ ያነቡታል። ግን ለእነዚህ ምክንያቶች የሚሆኑት ብዙ ምክንያቶች አሉ። አንዱ የተከራካሪዎች ህግ አለማወቅ ነው። ለምሳሌ ቅድም እንዳልነው ቅድመ ክስ እግድ፣ ቅድመ ክስ ንብረት ማስከበር አሰጥተው ቢሆን ኑሮ ገንዘቡ ሳይወጣ ቢሆን ኑሮ በቀላሉ ወዲያው እንደተፈጸመ እንደተፈረደ ይፈጸምላቸው ነበረ። እሱም ባለማወቅ እግድ ሳያሰጡ ማስከበር ሳያሰጡ ይቆዩና ልክ ፍርድ ከተፈረደ በኋላ ይፈጸምልኝ ሲሉ የተከሰሰው ሰው እንደሚሸነፍ ስለሚያውቀው አንዳንድ ጊዜ የራሱ ጥፋት መሆኑን ከተረዳ ቀድሞ ንብረቱን ያሸሻል፣ ይሰውራል፣ የክርክር ምክንያት የሆነውን ያወድማል። ለምሳሌ ደንበር ገፍታል ከሆነ ቀድሞ ሊያፈርሰው ይችላል። ወይም ደግሞ ቤቱን አፍርሶ ይልቀቅ የተባለ ከሳሽ አይ የራሴ ህጋዊ ይዞታ ነው ስለዚህ ላፈርስ አይገባም እያለ እግር ካላሰጠ የመንግስት አካል ህገወጥ ነው ብሎ ካሰበ ቀድሞ ሊያፈርሰው ይችላል። ስለዚህ ክርክሩን ቀድሞ ማሳገድ ህጉን ቢያውቅ ማሳገድ ቢችል ኑሮ አፈጻጸሙን ቀላል ያደርገው ነበረ። በዚህ ምክንያት እኮ ማሳገድ እየቻሉ ባለማሳገዳቸው የፍርድ ባለመብት ከሆኑ ካስፈረዱ በኋላ የማይፈጸሙ ውሳኔዎች የሚገኙ ለመሆኑ ሰበርም የማይፈጸም ውሳኔ ካለ መዝገቡ አፈጻጸም መዝገቡ ውድቅ እንደሚደረግ አስገዳጅ ህግ ትርጉም ሰጥቷል። ስለዚህ አንዱ ህግ አለማወቅ ነው። በተለይ በህግ ባለሙያዎች በጠበቆች እና በሌሎች የህግ ባለሙያዎች ባለመመራቱ አንዳንድ ተመርቶ ደግሞ እንዲህ አይነት ነገሮችን በመዘንጋት ባለማስተዋል ባለመሰጠቱ እንዲህ አይነት እንከኖች ይገጥማሉ። እንዲህ አይነት ያፈጻጸም ችግሮች ያጋጥማሉ። ሌላኛው የፍርድ ግልጽ አለመሆን ያጋጥማል። በመዝገቡ ላይም የጠቀስኳቸው አለ። አንዳንድ ጊዜ ምን እንደተወሰነ እንኳን ግልጽ ላይሆን ይችላል። እዚህም ተነስቶ ሰበር በተግባር ከገጠመው ተነስቶ አንድ ፍርድ ግልጽ ካልሆነ የሚያስፈጽመው ችሎት ደግሞ እሱ ራሱ ፍርድ ያልሰጠው ከሆነ ፍርድ የሰጠውን ችሎት ማብራሪያ እንዲጠይቅ፣ እንዴት መፈጸም እንዳለበት ማብራሪያ እንዲጠይቅ የሚል አስገዳጅ ህግ ትርጉም ሰጥቷል። ስለዚህ ማብራሪያ እስከሚጠየቅ ከዛኛው ፍርድ ቤት ማብራሪያ መጥቶ እዚህኛው እስከሚጠየቅ የሚወስደው ጊዜ ረጅም ይሆናል ማለት ነው። እንዲህ ፍርዶቹ ግልጽ አለመሆን አንድ የዛ ምክንያት የመዘግየት ምክንያት ይሆናል ማለት ነው። ሌላው የተከራካሪዎች ቀና መንፈስ ማጣት። ለምሳሌ የተረታ ሰው የተሸነፈ ሰው ላለመፈጸም ራሱ ይደበቃል፣ ከሀገር ይወጣል፣ ንብረቶቹን ከሱ ውጭ በሌላ በሶስተኛ ወገን ስም ያዞራል፣ ዶላሩ አድርጎ ወደ ውጭ ልከዋል፣ እሱም ውጭ ይወጣል። እንደዚህ አይነት ሁኔታዎች ሲያጋጥሙ የቀና ቅን ልቦና ስለሌለው እና ቀድሞ ተዘጋጅቶ ስላሸሸው እሱ ከውጭ ሀገር እስከሚመጣ ወይም ደግሞ ከአዲስ አበባ ለምሳሌ የፌዴራል ሆኖ ከአዲስ አበባ ወጥቶ እስከሚገኝ ፍለጋ እስከሚደረግ የሚሆኑ ሂደቶች በሙሉ አፈጻጸሙን ያዘገየዋል። ሌላኛው በችሎቶች የመዝገብ መብዛት ይኖራል። ስለዚህ ለአንድ ዳኛ ያለው መዝገብ ብዙ ከሆነና አፈጻጸሙን ተቶሎ ለማስከድ ከሌላኛው መዝገብ ጋር አብሮ ስለሚታይ ሊዘገይ ይችላል። ስለዚህ የችሎት መዝገብ መብዛትም አንዱ ምክንያት ሊሆን ይችላል። ሌላው በህግ ባለሙያዎች ዳኞችን ጨምሮ ባለን የህግ እውቀት ክፍተትም ሊሆን ይችላል። አንዳንዴ አጭር ያፈጻጸም ቴክኒክና ስልቶች ኑሮ እነሱን ባለማስተዋል አፈጻጸሙን ሊዘገይ ሊጓተት ይችላል ማለት ነው። እነዚህን በተደማምረው አፈጻጸሙን ያዘገዩታል። አንዳንዴ ደግሞ ሶስተኛ ወገን ለምሳሌ እግድ የተሰጠው ማስከበር የተሰጠው አካል
መሬት አስተዳደር ሊሆን ይችላል፣ መሬት ማዘጋጃ ቤቱ ሊሆን ይችላል፣ መንገድ ትራንስፖርት ሊሆን ይችላል፣ ባንክ ሊሆን ይችላል። እግዱን በመመሳጠር ማንሳት ሊሆን ይችላል፣ ማጥፋት ሊሆን ይችላል። ለምሳሌ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ በአንድ መዝገብ ላይ የተሰጠውን እግድ አንስተውት ባለሙያዎቹ ቤቱ ተሽጦ ያ መሬት ማዘጋጃ ቤት የፍርዱን በሙሉ መንግስት እንዲከፍል ተደርጎ አስገዳጅ ህግ ተደርጎም ተሰጥቷል። ስለዚህ እንደገና የመንግስት እንዲከፍል ሲደረግ ደግሞ ሌላ መንግስትና ማስከፈል አዲስ ሂደት ስለሚጀምር ኃላፊነት አለበት ተብሎ እንደገና ስለሚጀምር ክርክሩን አፈጻጸሙን ያጓትተዋል ማለት ነው። ሶ በፍርድ ቤቱ ዳኞች የችሎት አመራር፣ በፍርድ አፈጻጸም ዳይሬክቶሬት፣ በተከራካሪዎች፣ በሶስተኛ ወገኖች እንዲሁም ደግሞ ፖሊስም ሊሆን ይችላል። ፖሊስም አሁን አንዳንዴ ቀና ያልሆነ ትብብር አለማድረግ፣ ቅን የሆነ ትብብር አለማድረግ ሲያጋጥም እነሱም ታስረው ይምጡ፣ ራሱ ኃላፊው ፖሊስ ኃላፊው ታስሮ ይምጣ ተብሎ ኃላፊው ሲመጣ እንዲህ አይነት ትእዛዝ አላወቅኩም ነበር አስፈጽማለሁ ብሎ እንደገና ሲያስፈጽም የሚወስደው ሂደትም አለ። ሶ የቅድም መጀመሪያ እንዳልነው አፈጻጸም በተለያዩ አካላት ተቀናጅቶና ተናቦ የሚፈጸም ስለሆነ የነዛ አካላት የቅን ልቦና እና የአለማወቅ የቸልተኝነት ተደማምረው አፈጻጸሙን ሊያዘግዩት ይችላሉ ማለት ነው። አንዳንድ ጊዜ ክርክሮች ሲደረጉ ለምሳሌ በሁለት ግለሰቦች መካከል የሚደረግ ክርክር ሲሆን ንብረት ሊታገድ ይችላል፣ ቅድም ባልነው ምክንያት ለማስፈጸም እንዲረዳ ማለት ነው። ግን በንብረት ማስከበር ሂደት ላይ ወይም ደግሞ ሲታገድና ለፍርድ አፈጻጸም እንዲውል ሲደረግ፣ ለፍርዱ መፈጸሚያ እንዲውል ሲደረግ የሶስተኛ ወገኖች መብትን የሚነካ ሆኖ እናገኘዋለን። እንደዚህ በሚሆንበት ጊዜ የሶስተኛ ወገኖች መብት ወይም ደግሞ በክርክሩ ላይ ምንም ሚና ያልነበራቸው ወይም ደግሞ ክርክር ውስጥ እነሱ ምንም ያልነበሩበት የነበረ ከነበረ ይህንን ለማስፈጸም በሚደረግ ሂደት ውስጥ መብታቸው የሚነካ ከሆነ የሶስተኛ ወገኖች መብትንስ እንዴት ነው ፍርድ ቤቶች ማስከበር የሚችሉት? ከዛ ሶስተኛ ወገኖች ወይ መብታቸው ደግሞ በዚህ ሂደት የተነካ ሰዎች ካሉ ደግሞ ምን እንዲያደርጉ ነው ስነስርዓት ህጉ የሚያዘው? እንግዲህ በፍርድ ቤት ክርክር ከፍርድ በፊትም ሆነ ከፍርድ በኋላ የሶስተኛ ወገን መብቶች የሚነኩበት አጋጣሚ ይፈጠራል። ህጉ ግን ያው ከጅምሩም ፍትህ ሲያሰፍን የተከራካሪዎችን ብቻ ሳይሆን የሶስተኛ ወገኖችንም እንዲጠበቅ የራሱን የህግ መፍትሄ አስቀምጦ ነው የሚያልፈው። ለምሳሌ ከፍርድ በፊት ከሆነ መብታቸው የተነካባቸው ሰዎች በፍትሐብሔር ስነ ስርዓት ህጉ አንቀጽ 41 መሰረት ጣልቃ እንዲገቡ ያደርጋል። በዛ ገብተው እንዲከራከሩ ያደርጋል። ፍርድ ከተሰጠ እና ካፈጻጸም በፊትም ከሆነ ደግሞ በፍትሐብሔር ስነ ስርዓት ቁጥር አንቀጽ 358 እና 59 መሰረት የተሰጠው ፍርድ እንዲሻር አቤቱታ እንዲያቀርቡ ይፈቅዳል። ስለዚህ ከፍርድ በፊት የሶስተኛ ወገኖችን በዚህ አግባብ ህጉ መፍትሄ ያስቀምጥላቸዋል። ሶስተኛ ወገኖችን መጥተው ይህንን መብታቸውን ይጠቀማሉ። በፍርድ አፈጻጸም ጊዜ ለፍርድ አፈጻጸም የሚውለው ንብረት ደግሞ የፍርድ ባለዕዳ ወይም በክርክሩ ያልተሳተፈ ሰው ንብረት ለአፈጻጸም እንዲውል ትእዛዝ ሊሰጥ ይችላል፣ በስህተትም ሆነ በማስረጃ ስህተት ማለት ነው። ስለዚህ እንደሱ አይነት አጋጣሚዎች ሲፈጠር የፍትሐብሔር ስነ ስርዓት ህጉ የራሱ መፍትሄ አስቀምጧል። ከፍርድ በኋላ በአፈጻጸም ጊዜ ማለት ነው። የፍትሐብሔር ስነ ስርዓት ቁጥር አንቀጽ 418 ላይ አንድ ንብረት ለአፈጻጸም በሐራጅ ሊወጣ ሲል ንብረቱ የፍርድ ባለዕዳ ካልሆነ ሶስተኛ ወገኑ የመቃወሚያ ክስ ማቅረብ እንደሚችል አስቀምጧል። ስለዚህ አንድ መኪና ለገንዘብ ፍርድ ማስፈጸሚያ ሐራጅ ሲወጣ የመኪናው ባለቤት ሌላ ሰው ከሆነ መጥቶ አይ የመኪና የፍርድ ባለዕዳ ሳይሆን የኔ ነው፣ ስለዚህ ለአፈጻጸም ሊውል አይገባም የሚል መከራከሪያ ያቀርባል። ፍርድ ቤቱም ካገኘው እና እውነቱም የሶስተኛ ወገን እንጂ የፍርድ ባለዕዳ አለመሆኑን ካረጋገጠ በማስረጃ ሐራጁን ያቆመዋል፣ አፈጻጸሙንም በሌላ ንብረት አምጣ በሚል ያስቆመዋል ማለት ነው። ስለዚህ አንዱ በዚህ አግባብ የሚሆነው ነው። ሌላው ከተሸጠ በኋላ ሊመጡ ይችላል። በተለይ በማጭበርበር ሊሆን ይችላል፣ በማታለል የሶስተኛ ወገን የሆነ ንብረት ተሽጦ ሊሆን ይችላል። እሱ ሲሆን ደግሞ ሐራጁ እንዲፈርስ የፍትሐብሔር ስነ ስርዓት ቁጥር 444፣ 446፣ 447 ሐራጁ እንዲፈርስ የማድረግና ያን አቅርቦ የመከራከር መብት ለሶስተኛ ወገኖች ይሰጣል። በዚህ ሁኔታ የሚቀርቡ ክርክሮች እነዚህ ሶስተኛ ወገን ከሐራጁ እንኳን ከተሸጠ በኋላም እንኳን መጥተው ሐራጁ ማስፈረስ የሚችሉበትን ሰጥቷል። ሐራጁ አልቆ ንብረት ርክክብ ላይ ከሆነም ርክክብን እንዲቃወሙ የፍትሐብሔር ስነ ስርዓት ቁጥሩ
452 ያስቀምጣል። ስለዚህ ሐራጅ ሲወጣ ሐራጅ ከተባለና አሸናፊው ከታወቀ የሐራጅ ውል ከተደረገ በኋላ እሱን ማስፈረስ፣ ርክክብ ሲደረግ መቃወም እስከዚህ ድረስ መብት ይሰጣል። ርክክብ ከተደረገ በኋላም ሊያጋጥም ይችላል እና እሱንም ሲሆን ደግሞ ንብረቶቹ የሚመለሱበትን ሁኔታ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም በ7 ዳኞች ተሰይሞ ንብረቱ ሊመለስበት የሚችል አግባብና ሁኔታን አስገዳጅ ሕግ ትርጉም ሰጥቷል። ስለዚህ የሶስተኛ ወገን መብት በአፈጻጸም ሂደት ከ418 ጀምሮ እስከ 452 እና ተከታዮቹ ባለው እንዴት መብታቸውን እንደሚያስከብሩ በዝርዝር እያንዳንዱ አስቀምጧል። በመጽሐፉ ላይም በ5 ዳኞች የተሰየመው ሰበርና በ7 ዳኞች የተሰየመው ሰበር የሰጣቸውን አስገዳጅ ሕጎች ከነ መፍትሄዎቻቸው በዝርዝር አስቀምጫለሁኝ። በዛ አግባብ ነው አሁን የሶስተኛ ወገኖች መብት እየተከበረ እና ፍትሁ ወይም አፈጻጸሙ እየሄደ ያለው ማለት ነው። እንግዲህ የሐራጅ መሸጥ ላይ በፍርድ ቤቶች በጣም ረጅም ክርክር የሚደረግበት ነው እና ምክንያቱም ቅድም እንዳልኩት አፈጻጸም በመሬት ማለት መሬት ላይ መብትን ማግኘትና ማጣት ስለሚያመጣ ማለት ነው እና ንብረቶች በሐራጅ ሲሸጡ ሰዎች ያን ያጡትን ንብረት ለማስመለስ የፍርድ ባለዳም ሆነ ከዛ ውጭ ያሉ ሰዎች ሽንጣቸውን ገትረው ይሟገታሉ። ሊፈርስበት የሚችለውን ሁኔታ የፍትሐብሔር ስነ ስርዓት ሕግ ቁጥር 414፣ 446፣ 447 እና ሌሎቹም ሲያስቀምጡ አንደኛ ንብረቱ የፍርድ ባለዳ ቢሆን እንኳን የፍትሐብሔር ስነ ስርዓት ሕጉ ሐራጁ የሚሄድበትን ያስቀመጣቸውን አስገዳጅ ሁኔታዎች ሳይከተል ከተደረገ ለምሳሌ ሐራጁ ሲወጣ ለማይንቀሳቀስ ንብረት በጋዜጣ በአየር ላይ ለ30 ቀን መቆየት አለበት። ለሚንቀሳቀስ ንብረት በ15 ቀን መቆየት አለበት። ይሄ የሆነበት የሕጉ ዓላማ ምንድነው? ብዙ ተሳታፊዎች ቀርበው በንብረቱ ብዙ የጨረታ ተወዳዳሪዎች መጥተው ገንዘቡ ንብረቱ ከፍተኛ ግምት እና ዋጋ እንዲያወጣ ለማድረግ ነው። ይህ ሳይሟላ ከሕጉ በተቀመጠው በታች ጨረታው ከተካሄደ ፈራሽ ይሆናል ማለት ነው። ሌላኛው የፍርድ ባለመብት ከፍርድ ቤቱ ፍቃድ ሳያገኝ ራሱ ንብረቱን በጨረታም ከገዛ እሱም እንዲፈርስ የሚደረግበት ነው። ይሄ የንብረቱ ባለቤት የፍርድ ባለዳም ቢሆን ሊፈርስበት ከሚችል ምክንያቶች ነው። ሌሎችም ብዙ ቅድመ ሁኔታዎች ተቀምጠዋል። ለምሳሌ የንብረቱ መነሻ ዋጋ መቀመጥ አለበት፣ ሕጉ ያስገድዳል። ያ መነሻ ዋጋ በግልጽ ለመጀመሪያ የሐራጅ ሽያጭ በጨረታ ማስታወቂያው ላይ ወይም በሐራጅ ማስታወቂያው ላይ መቀመጥ አለበት። እነዚህ ሁኔታዎች ሳይሟሉ ሐራጁ ቢካሄድና ንብረቱም የፍርድ ባለዳ ቢሆንም እንኳን ሐራጁ እንዲፈርስ ይደረጋል ማለት ነው። መጽሐፉ ላይ አንድ ምሳሌ ሰበር የሰጣቸው በርካታዎቹና አንድ የመጀመሪያ ደረጃ ፍርድ ቤት የሰጠውን ውሳኔ አስቀምጫለሁ። ምንድነው የነበረው? ሐራጁ በቤቱ ላይ አልተለጠፈም። የሚሸጠው ቤት ነበር። ሐራጁ ወይም የጨረታ ማስታወቂያው በቤቱ ላይ ስላልተለጠፈ ሐራጁ ፈራሽ ሆንልኝ ነው እና ፍርድ ቤቱም የሰጠው ውሳኔ በምስክር አረጋግጦ በቤቱ ላይ ስላልተለጠፈ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም የሰጠውን ውሳኔ እና ሕጎቹን መሰረት አድርጎ እንዲፈርስ ውሳኔ ሰጥቷል። ይሄ በተለያዩ የሰበር መዝገቦችም የተሰጠበት ስለሆነ በዚህ አግባብ የሚፈርስበት አለ። ሌላው ንብረቱ የፍርድ ባለዳ ሳይሆን የሶስተኛ ወገን መሆኑ ሲረጋገጥ ያኔም ሐራጁ ይፈርሳል። ስለዚህ ምንድነው መደረግ ያለበት? አንደኛ ንብረቱ የፍርድ ባለዳ መሆኑን መረጋገጥ አለበት። ሁለተኛ ሐራጁን የሚያስኬደው ወይም የጨረታውን ስራ የሚሰራው የፍርድ አፈጻጸም ጽሕፈት ቤት ለፌዴራል ፍርድ ቤቶች ማለት ነው። በክልል ደግሞ የፍርድ አስፈጻሚ ተብሎ በችሎቱ የሚሰየሙት የሐራጅ ሂደቱ በሕጉና በሕጉ መሆኑን ማረጋገጥ አለባቸው። የመጀመሪያው ይሄ ነው። በሕጉ ላይ የተቀመጡ ቅድመ ሁኔታዎችን በሙሉ ማሟላቱን ማረጋገጥ አለባቸው። ሁለተኛው ንብረቱ የፍርድ ባለዳ መሆኑን በትክክልም ከሚመለከተው አካል ቤት ከሆነ ከመሬት አስተዳደር ከመሬት ማዘጋጃው ማረጋገጥ አለባቸው።
ከዛ ጨረታው ደህንነት በተሞላበት ሴፍ በሆነ ዞን እየተደረገ መሆን አለበት። አንድ ሰበር የሰጠው ውሳኔ ያለ መጽሐፉ ላይ የሚጠቀስኩት ጨረታ ሲደረግ በጸጥታ ኃይል እየተጠበቀ ምንም አስፈሪ ነገር የሌለበት ሰላሙ የሰፈነበት መሆን አለበት ነው። በነገራችን ላይ እኔም ይሄ መጽሐፍ ሳዘጋጅ በፌዴራል ጠቅላይ ፍርድ ቤት በሚገኘው የፍርድ አፈጻጸም ጽሕፈት ቤት ተገኝቼ ተመልክቻለሁ። ዝም ብዬ ቲዎሪ እንዳልጽፍ ብዬና ከዛ የጨረታውን ሂደት የታዘብኩት የፍርድ ባለዕዳና የፍርድ ባለመብት ይገባሉ። የጨረታ አዳራሹ በጣም ዘመናዊ ነው። ያው የፌዴራል ጠበቆች ታውቁታላችሁ ስለምታዩት በፖሊስ ይጠበቃል። ሐራጅ በይና ታዛቢዎች የፍርድ ቤቱ ሰራተኞች ማለትም የፍርድ አፈጻጸም ጽሕፈት ቤት ሰራተኞች አሉት። ሐራጁ የሚደረገው በሴኩሪቲ ካሜራ ነው። የጽሕፈት ቤት ኃላፊው የሚከታተሉታል። እዛ መሳተፍ ምንም ጉዳት እንደማይደርስብሽ ያረጋግጣል። ሴፍ መሆኑን ታረጋግጫለች። ምክንያቱም አንደኛ በፍርድ ቤቶች ቅጥር ግቢ ውስጥ ነው ያለው ጽሕፈት የጨረታ አዳራሹ። ሁለተኛ ፖሊሶች አሉ። ሶስተኛ በሴኩሪቲ ካሜራ የታጀበ ነው። ገበያው ነፃ ገበያ ይሆናል ማለት ነው። እንደዚህ አይነት ሆኖ ጨረታው መካሄድ አለበት። ምክንያቱም ተጫራቾች የደህንነት ስሜት ካልተሰማቸው ገና ገዥ ስለሆኑ ጥሎት መሄድ መብታቸው ነው፣ ያቋርጡታል። ያኔ ንብረቱ ዋጋ ይቀንሳል፣ ተጫራችም ሊጠፋ ይችላል። ስለዚህ በዚህ ስሜት ሳይሆን የሚደረግ ጨረታ ሐራጅ ፈራሽ ለመሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ አስገዳጅ ሕግ ትርጉም ሰጥቷል። ስለዚህ አንዱ ሐራጁ ከወጣ በኋላ የጨረታው ውድድር ደህንነቱ የተጠበቀበት ቦታ መሆን አለበት። አለበለዚያ ሐራጁ ፈራሽ የመሆን እድል አለው ማለት ነው። ከሶስተኛ ወገን አንጻር ስናየው ደግሞ እነዚህ በጨረታ ተሳትፈው በፍርድ ቤት የወጣን ሐራጅ ለመግዛት ተጫራቾች ምንድን ማድረግ ያለባቸው? በፍርድ ቤት ሐራጅ ለፍርድ አፈጻጸም በቢሊየን የሚገመቱ ፋብሪካዎች፣ በሚሊየን የሚገመቱ ህንፃዎች፣ መኪናዎች፣ ቤቶች ይሸጣሉ። ሰው ፍርድ ቤት በሐራጅ ሊሸጥ ነው ከተባለ ምንም እንከን የሌለው ሊመስለው ይችላል። እሱ ግን ልክ አይደለም። ስለዚህ አንድ ህንፃ የሚገዛ ሰው በፍርድ ቤት የሐራጅ ላይ ባወጣው ላይ አንድ ፋብሪካ የሚገዛ ሰው፣ አንድ መኪና የሚገዛ ሰው የህግ ባለሙያ ቀድሞ ቢያማክር እንዲህ አይነት ጨረታ ከፍርድ ቤት ወጥቷል፣ በፍርድ ቤቱ የሐራጅ ላይ ልገዛ ነበረ፣ ጨረታውንና ሂደቱን አይተህ የማይፈርስብኝ ውሉን ከፈጸምኩ በኋላ የማይመለስብኝ መሆኑን አረጋግጥልኝ ብሎ ቢያማክር የህግ ባለሙያዎቹም ደግሞ በህጉ መሰረት የወጣ መሆኑን አጥርተው እንዲገዛ ወይም እንዳይገዛ ምክር ቢሰጡት ከገዛ በኋላ ወደ ሙግት እንዳይገባ ያደርገዋል ማለት ነው። ብዙ እስከ ሰበር የደረሱ ከክፍለ ሀገር ጀምሮ ከዚህ ፌዴራልም ጭምር ያሉ ትልልቅ ክርክሮች የሐራጅ ይፍረስልኝ እና አይፈርስም የሚል ክርክር እየተደረጉ ያሉት አንድ በፍርድ ባለዕዳና በፍርድ ባለመብት፣ ሁለተኛው ደግሞ በሶስተኛ ወገን ተጫራቾች የሐራጅ አሸናፊዎች ነው። ስለዚህ እነዚህ ሰፋፊ ሙግቶች ስለሚኖሩ ይህን አውቀውና ተጠንቅቀው በመጀመሪያ ለህግ ባለሙያ ቢያማክሩና የህግ ባለሙያው ደግሞ ያለበትን ሙያው ግዴታ ይሆናል አይሆንም የሚለውን አጥንቶ እንደሌላው ክስ መልስ እንደሚያቀርበው የሐራጅ ሂደቱም ልክ መሆን አለመሆኑን ከአፈጻጸም የፍርድ አፈጻጸም ጽሕፈት ቤቱ ካለው የመጀመሪያ ክስ ከተሰጠው ፍርድ እስከ ላይኛው ይግባኝ ያልተባለበት መሆኑን ሁላ አጣርቶ የማይፈርስ መሆኑን አረጋግጦ ደንበኛውን ወይም አማክረኛ ያለውን ሰው እንዲገዛ ወይም እንዳይገዛ ተገቢው ምክር ቢሰጠው ከዚህ በራሳቸው ገንዘብ ገዝተው በራሳቸው ገንዘብ ክርክር ከማድረግና ከመድከም በኋላም ፍርድ ቤቱ ራሱ የሸጠልኝና ራሱን አፈረሰልኝ ብሎ ከማማረር እነሱም ደግሞ ባለው የገንዘብ ዋጋ መጨመርና መቀነስ እንዳይጎዱ ስለሚያደርጋቸው ቀድሞ የህግ ባለሙያ ቢያማክሩ ተገቢ ነው እላለሁ። በሐራጅ ሽያጭ ላይ ርክክብ የሚፈጸመው እንዴት ነው? በተግባር ያለው አሰራር እንዴት ያለ ነው? አዎ እንግዲህ ርክክብ የመጨረሻው ነው። ለማን? ለፍርድ ባለመብትም ለፍርድ ማለት ለሐራጅ አሸናፊው። የፍርድ ባለመብት በሐራጅ ካሸጠ በኋላ ገንዘብ ከሆነ የሚከፈለው ገንዘቡን ከፍርድ አስፈጻሚው ይረከባል። ገንዘቡን ቆጥሮ ይረከባል ማለት ነው። በአካውንቱም ከሆነ ይተላለፍለታል ማለት ነው፣ ይገባለታል። ስለዚህ መብቱን አረጋገጠ የምንለው ከተሸጠ በኋላም ስለሚታገድ ማለት ነው። አንዳንድ ጊዜ ምን ይገጥማል? አሁን በተግባር
አንድ ቤት ይሸጥና ያ ቤት 20-30 የፍርድ ባለመብት የሆኑ ተከራካሪዎች ይኖሩታል እና 20-30 ግሪ ሊኖርበት ይችላል። ስለዚህ ስለተሸጠ ገንዘቡ ተከፈለው ማለት አይደለም። ተረከበ የምንለው የፍርድ ባለመብት ገንዘቡ ቆጥሮ ሲረከብ ወይም ወደ አካውንቱ ሲገባለት ነው። አንዱ እሱ ነው። በሌላ በኩል ደግሞ በሐራጅ አሸንፈው መኪና፣ ቤት፣ ህንፃ፣ ፋብሪካ የገዙ ሰዎች ንብረቱን ስማቸው ሲዞርላቸው ነው። እሱ ሊሆን የሚችለው ምንድነው? መጀመሪያውንም ሐራጁን ሲያወጣ የሚመለከተው አካል ንብረቱ የፍርድ ባለዕዳ መሆኑን ስለሚያረጋግጥ የፍርድ ባለዕዳ ሆኖ ከተረጋገጠ በኋላ ስለሚሆን ያው በመሃል የሚመጡ ክርክሮች እንደተጠበቁ ሆነው በአብዛኛው በመርህ ደረጃ እሱ ስለሚሆን ማለት ነው። ከዛ የሚመለከተው አካል ላሸነፈው ተጫራች ስሙ እንዲዞር የፍርድ አፈጻጸም ጽሕፈት ቤት ትእዛዝ ይሰጣል ማለት ነው። የፍርድ አፈጻጸም ጽሕፈት ቤት የፍርድ ቤቱ አካል ስለሆነ የሚሰጠው ትእዛዝ እንደ ፍርድ ቤቱ ትእዛዝ ስለሚቆጠር ይሰጣል። ካላዞርም የፍርድ ቤቱን እርዳታ ይጠይቃል። ፍርድ ቤቱ ስም እንዲያዞር ያደርገዋል ማለት ነው። ከዛ አንዳንድ ጊዜ የሚገጥመው ደግሞ ተከራዮች ይኖራሉ። ቤት ሲሆን ለምሳሌ መኪናም ሲሆን እንደዚሁ እንደሱ ሲኖር ምን ይደረጋል? ሰበርም ውሳኔ ስለሰጠ በፍርድ አፈጻጸም የሚሸጥ ንብረት ተከራይ የሆነ ሰው ያው ውሉ ተቋርጦ ይወጣል ማለት ነው። አይ እኔ ለ2 ዓመት ነው የተከራየሁት ለ10 ዓመት ነው አለቅም ማለት አይቻልም። ምክንያቱም ፍርዱ መፈጸም ስላለበት ከተከራዩ መብት ይልቃል ተከራክሮ በፍርድ ያሸነፈው ሰው መብት ስለሚበልጥ ማለት ነው። የተከራይ መብት ክራይ ነው። ስለዚህ ከፈለገ ገንዘቡን ከአከራዩ ቀድሞ ከከፈለ ማስመለስ የሱ ግዴታ ነው የሚሆነው። በሌላ በኩል ደግሞ ለረጅም ጊዜም ሆነ ለአጭር ጊዜ ተከራክሮ መብቱ የሱ መሆኑ የተረጋገጠለት ሰው መፈጸም ስላለበት ተከራዩ እንዲወጣ ይደረጋል ማለት ነው። ስለዚህ ተረከበ የሚባለው ከምንም አይነት ጭቅጭቅ ከምንም አይነት የሶስተኛ ወገን ጣልቃ ገብነት ንጹህ ሆኖ ቤቱን አጥር ግቢውን በሰላም ሲረከብ መኪናውን ሐራጁ በወጣ ሁኔታ ለምሳሌ ምንም አይነት ጉድለት የሌለው መኪና ከሆነ ምንም የሌለው ጉድለት መኪና ሲረከብ፣ ፋብሪካም ከሆነ እንደዚሁ በሐራጁ በተገለጸው ልክ ለምሳሌ አሮጌ መኪና ሊሆን ይችላል ተጫራቹ ጨረተው አዲስ መኪና ሊሆን ይችላል። ስለዚህ በተቀመጠው ልክ ይረከባል እና ተረከበ የምንለው በዚህ ነው። ፍርድም ተፈጸመ የምንለው በዚህ ልክ ሲፈጸም ነው ማለት ነው። በቀዳሚነት የመግዛት መብት ሲባል ወይም ደግሞ በቀዳሚነት የመከፈል መብት ሲባል ምን ማለት ነው? ይሄ መብት የሚሰጠው ለማን ነው? ለምሳሌ በቀዳሚነት የመከፈል መብት ላይ እና በቀዳሚነት የመግዛት መብት ላይ ክርክር የሚኖር ከሆነ የሚፈታው በምን አግባብ ነው? እንግዲህ ይሄ የቀዳሚነት የመከፈል መብትና የቀዳሚነት የመግዛት መብት በመጽሐፉ አንዳንድ ምዕራፍ ነው፣ ሰፊ ነው። በፍርድ ቤቶችም የህግ ባለሙያዎችም ስለሚያውቁት ረጅም ክርክር የሚደረግበት ነው። ምክንያቱም የቀዳሚነት የመከፈል መብት ሲባል የራይት ኦፍ ፕራዮሪቲ የምንለው ነው፣ ወይም ደግሞ ፕሪፈርድ ክሬዲተር መሆን ማለት ነው። ይህ ሲባል የፍርድ ባለዕዳው ቅድም እንዳልኩት ብዙ ገንዘብ ጠያቂዎች ሊኖር ይችላሉ። ከነዛ መካከል ቀድሞ የመከፈል ነው። ያ ማለት በእርግጠኝነት የቀዳሚነት መብት ካለችና ገንዘቡ ለቀዳሚው በቂ ከሆነ ለምሳሌ 4 ገንዘብ ጠያቂዎች ቢኖሩ በባለ ንብረቱ ላይ አንዱ ባንክ ቢሆን እና ብሩ የሚበቃው ለባንኩ ብቻ ከሆነ ባንኩ የቀዳሚነት መብት ካለው ሙሉ ገንዘቡን ባንኩ ይወስዳል። ሶስቱ ሌላ ገንዘብ ስላለው ይከስራሉ ማለት ነው። ስለዚህ የአስፈርዶ የማጣት ሁኔታን ስለሚያመጣ ረጅምና ለአስጨራሽ ክርክር የሚደረግበት ነው የቀዳሚ የመከፈል መብት ማለት ነው። እና ይህን በተመለከተ እንዳልኩት በመጽሐፉም አንድ ምዕራፍ በሰፊው ስለሄድኩበት ለምሳሌ ሰራተኞች ከሁሉም ቀድመው ይከፈላቸዋል የፍርድ ባለዕዳ ሰራተኞች ደሞዝ ማለት ነው። ይሄ ከሰብአዊ መብት ጋር የተያያዘ ሰበር ማስገዳጅ የህግ ትርጉም የሰጠበት ነው። ከዛ ቀጥሎ ባንኮች አሁን ለምሳሌ የፍርድ ባለዕዳው የመንግስት ግብር ቢኖርበትም ቀድመው ከግብር ነፃ ከዳገዳ ነፃ መሆኑን አይተው በንብረቱ ላይ ንብረቱን ዋስትና ይዘው ካበደሩ ያን ብድር ለማስመለስ ከግብሩ በፊት እነሱ ይከፈላቸዋል ማለት ነው። ኢቭን ነፃ ሆኖ ያገኙትን እና ዋስትና ያስያዙትን መኪና መንግስት ኮንትሮባንድ ጭኖ ቢይዘውም እንኳን በኮንትሮባንድ አይወርሰውም። ለባንኮች አስረክበው ባንኮች ገንዘቡ እንዲመለስ የሚሆንበትን መንገድ ነው ያስቀመጠው። ከካፒታል ጌን ታክስ ጋርም ተያይዞ በሰፊው ሰበርም ወስኖበታል። መመሪያዎችም ደንቦችም አሉ። የፍርድ ቤት ውሳኔዎችም በመጽሐፉ ላይ ተያይዘዋል። ይሄ ባይዘወይ መንግስት ህግ ሲያወጣ ቢዝነስ ትራንዛክሽን የባንኩን ደህንነት የገንዘብ ፍሰት ለመጠበቅ በጣም ጥንቃቄ የተደረገበት ሰበሩም አስገዳጅ ህግ ትርጉም ሲሰጥ ይሄ
ትልቅ የሆነ የገንዘብ ቀውስ በሀገር ውስጥ እንዳይገጥም ጥንቃቄ የተደረገበት እና አንጸባራቂ ውሳኔዎችን በሰበር አስገዳጅ የህግ ትርጉም ኢቭን የሞፊድ የገንዘብ ሚኒስቴርም የሚያወጣቸው መመሪያዎች ከካፒታል ጌን ታክስ ጋር ተያይዞ አዋጁን በፓርላማም ሲወጣ ለምሳሌ ባንክ በሐራጅ ሲሸጥ የፍርድ ባለዕዳ የካፒታል ጌን ታክስ ከነበረበት የካፒታል ጌን ታክስ የሚከፈለው መጀመሪያ የባንኩ ዕዳ ከተከፈለ በኋላ ነው። ካልሆነ መንግስት ነው ኪሳራው የሚችለው ማለት ነው። ይሄን ስታዩ በአገር ውስጥ በክርክር የሚመጡ የገንዘብ ቀውሶች እንዳይከሰቱ ህግ አውጪውም ህግ አስፈጻሚውም ፍርድ ቤቶችም ከፍተኛ ጥንቃቄ እያደረጉ የሚተረጉምበት መንገድ ነው። በቀዳሚነት የመከፈል ጉዳይ ሰፊ ነው። ያው መጽሐፉ ላይ አንድ ምዕራፍ ስላለ ያዩታል። በቀዳሚነት የመግዛት መብትም ይሄ ራሱ እጅግ ውስብስብ ነው። እጅግ ደግሞ የጦፈ ክርክር የሚደረግበት ነው። ምክንያቱም ሰፈርን መልቀቅ ነው ጉዳዩ። ካምፓኒን ማጣት ነው። ከካምፓኒ ሶስተኛ ወገን ማስገባት ነው። ይህም በምሳሌ ባስረዳ፣ ለምሳሌ የውርስ ሀብት ሆኖ ከወራሾች አንዱ መግዛት ከቻለ ገዝቶ ካደገበት ሰፈር ሳይለቅ ከድሩ፣ ከቁቡ፣ ከቤተ ክርስቲያኑ ወይም ከቤተ አምልኮቱ መስጊድም ሊሆን ይችላል ቸርች፣ ከዛ እንዳይርቅ ያግዘዋል። የሰፈር ጓደኞቹንም እንዳያጣ ያግዘዋል። ደግሞ እንደ ኢትዮጵያውያን ሰፈር አድባር ያው ማህበራዊ ህይወትም ነው የመኖርም ጉዳይ ነው። ርስት ምን ያህል ለኢትዮጵያውያን አስፈላጊ እንደሆነ ስለምናውቀው ማለት ነው። ርስት ማለት ያደግንበት ሰፈር እንጂ ከድሮ ከጥንቱ ያለውን ከጉልት ጋር የተያዘውን አይደለም። እሱ ስለሆነ ሰዎች ሽንጣቸውን ገትረው የሚከራከሩበት ነው። ሌላኛው በቀዳሚነት የመግዛት መብት ከካምፓኒ ጋር ብናየው ለምሳሌ አንድ ሸር ካምፓኒ ወይም አክሲዮን ማህበርና ኃላፊነቱ የተወሰነ የግል ማህበር ውስጥ ሸር የሚሸጥ ከሆነ የሚታወቁ ሰዎች ያቋቋሙት ውስጥ በቤተ ዘመዶች መካከል አንዱ ከስሮ ለምሳሌ ሸሩ የሚሸጥ ከሆነ ሶስተኛ ወገን ከገባ የዚያን ሰውዬ ጸባይ አያውቁትም። ስለዚህ ሊረብሻቸው ይችላል። ከዚህ ረብሻ ለመዳን የተዋወቁ ሰዎች እዚያው ገዝተው እንዲያስቀሩት የቀዳሚነት የመግዛት መብት ሰጥቷቸዋል። ስለዚህ እንዲህ አይነት በትስስር የተመሰረቱ ድርጅቶችን ለማስቀጠል የሰፈርን አድባር ያለመልቀቅ፣ በነገራችን ላይ ሰፈር አድባርና ያለመልቀቅ የስነ ልቦና ሳይኮሎጂካል ኢምፓክትም አለው፣ የሶሺዮሎጂ ኢምፓክት አለው። አጥቢያ ምን ያህል ለአብዛኞቻችን የተወለድንበት ሰፈር እንደሚናፍቀን ስለምናውቀው ማለት ነው። ህጉ እነዚህን የስነ ልቦናም የማህበራዊ ሁኔታዎችንም ለመጠበቅ የተፈጠረ ሁኔታ ነው። ስለዚህ የቀዳሚነት የመግዛት መብት ከነዚህ ዓላማ አንጻር ነው። በቀዳሚነት የመከፈል ደግሞ ከቢዝነስ ትራንዛክሽን የሀገሪቱን አጠቃላይ የፋይናንስ ፍሰትን ለማስጠበቅ የወጣ ህግ ነው። በዛ አግባብ እንግዲህ በሰፊውም ስለተጻፈ እዛ ላይ ያዩታል ብዬ አስባለሁ ማለት ነው። ብናነሳው ደስ የሚለኝ ከዚህ ከቀዳሚነት የመግዛት መብት ጋር ተያይዞ ሁለቱም የፍርድ ባለዕዳም የፍርድ ባለመብትም እኩል መብት የሚኖራቸው ለምሳሌ እንደ ምሳሌ እንውሰድና የባልና ሚስት ክርክርን ብንወስድ አንድ ቤት ላይ ሁለቱም እኩል መብት ይኖራቸዋል እንዲካፈሉ ውሳኔ የሚሰጥ ከሆነና ለሽያጭ ወይም ደግሞ ለሐራጅ እንዲወጣ የሚደረግ ሲሆን የቀዳሚነት መብት ስጠኝ የሚል ክርክር በፍርድ ባለዕዳ በኩል ወይም በፍርድ ባለመብት በኩል ይቀርባል። እንደዚህ በሚሆን ጊዜ ሁለቱም የቀዳሚነት መብት አለን፣ ስለዚህ ለኔ ይሰጠኝ ብለው በሚያመጡበት ጊዜ የቀዳሚነት መብቱ የሚሰጠው ለማን ነው? ምክንያቱም አሁን ከቅድም የገለጹት የቀዳሚነት መብት ያለው ከዛ ሰውዬ እንዳይወጣ ወይም ከዛ ድርጅት እንዳይወጣ ዓላማውን እንዳያሳካ ለማድረግ ነው የሚሆነው። እዚህ ጋር ስንመጣ የባልና ሚስት ጉዳይ ላይ ስንመጣ ግን ሁለቱም እኩል መብት ስለሚኖራቸው በሁለቱም በኩል የሚነሳ የቀዳሚነት መብት ጥያቄ የመግዛት ጥያቄ ሲኖር ምንድን ነው የህጉ ምላሽ? ይሄ በጣም አከራካሪ ነው። እስከ ሰበርም ደርሶ ውሳኔ ተሰጥቶበታልና ባልና ሚስቶች ያው ሲፋቱ ነው እንዲህ አይነት ነገር የሚገጥመው። መፋታት ደግሞ ያው እንደምናውቀው እልህም አለበት። ግለሰባዊ ግንኙነትን ጭምር ማጣት፣ አለመግባባቶቹ መጦፍና ከፍተኛ ደረጃ ላይ መድረስ ስለሚሆን ቤቱን ወይም መኪናውን ለመኪና የቀዳሚነት መብት ያገለግላል ወይስ አያገለግልም የሚለውን መጽሐፉ ላይም ክርክሮቹን ስላነሳው የሚታይ ሆኖ ለምሳሌ በዋናነት ቤት የማይንቀሳቀስ ንብረት ሲሆን ሁለቱም ይጠይቃሉ። በዚህ ጊዜ ሰበሩ አስገዳጅ ህግ ትርጉም ሰጥቷል። የእኩልነት መብትን ለመጠበቅ ሲባል ከሁለቱም እጅ ወጣና ለሶስተኛ ወገን በሐራጅ ይሸጣል ብሏል። እኔ ግን መጽሐፉ ላይ ይህንን በዚህ የሰበር ውሳኔ ይገደዳለው
አሁን ዳኛውን በምሰራበትም ጊዜ አስፈጽማለሁ። ያው የተጻፈ ህግና የሰበር አስገዳጅ ህጎችን አስገዳጅ ህግ ትርጉሞችን ስለምንከተል ማለት ነው። ግን እንደ ህግ ባለሙያ ደግሞ ያው የመተቸት መጽሐፍ ምጽፈው እንዲህ አይነት ነገሮችን እይታዎችን ለማሳየት ስለሆነ እጣ ቢኖር የሚል እሳቤ መጽሐፉ ላይ አስገብቻለሁ። እዚህም ብቻ ሳይሆን ንዑስ ህጉ ላይም አለ በሰፊው ጽፌያለሁ። ምክንያቱም ቅድም እንዳልኩት የቀዳሚነት የመግዛት መብት የተከራካሪዎችን የስነ ልቦናና የማህበራዊ ህይወት መጠበቅ ስለሆነ ሁለታችሁም ምጡ ከምንል፣ ሁለታችሁም ከዚህ ተወገዱ ከምንል፣ እሺ ሁለታችሁም ጠይቃችኋል፣ መብት አላችሁ፣ በዕጣ ተለዩ ብንላቸው ለአንደኛው ይቀራል። ምክንያቱም ለያቸው ሲወጣላቸው መልሰው መታረቅ ቢመጡ መልሰው አንድ አስቀሮ ቤት ላይ መጥተው የመኖር መብታቸው ስለሚኖር የድጋሚ መገናኘት እድልም ስለሚኖር ማለት ነው። እጣ ደግሞ በኢትዮጵያ ህግ ውስጥ የተፈቀደበት ለምሳሌ ከመጽሐፉ ላይ በግልጽ አስቀምጫለሁ። በውርስ ህግ ላይ የቀዳሚነት መብት አለ። የፌዴራል ጠቅላይ ፍርድ ቤት ለአፈጻጸም ጽህፈት ቤት ባወጣው መመሪያ ቁጥር 27/2017 ላይ 26/2017 ላይ የቀዳሚነት ከቤት ግዢ ጋር ተያይዞ እጣም ፈቅዷል። ስለዚህ ለምሳሌ ቤቱ ለሁለት እኩል መከፈል የሚችል ሆኖ አንዱ ከፍ ያለ ዋጋ አንዱ ዝቅተኛ፣ ሁለቱም አንደኛውን የሚመርጡ ቢሆኑ የማይመርጡትን በዕጣ ይለያል በሚል በመመሪያው ላይ ተቀምጧል። ለወራሾች የነጠላ ስጦታ ተደርጎላቸው ንብረቶቹ ተመሳሳይ ከሆኑ የሚለየው በዕጣ ነው የሚል የውርስ ህጋችንም አስቀምጧል። ስለዚህ ዕጣ በእኛ ሀገር ውስጥ እውቅና አለው። አንድ ሁለተኛ እቁብን ወስድ የእቁብ ዕጣ የሚለየው ቀላል ለማድረግ ነው በዕጣ ነው። ሌሎችም በማህበር ቤትም ቀዳሚ ከፋዩ የሚጣለው እንደየእምነቱ በዕጣ ነው። እነዚህ አጠቃላይ ሲታዩ ዕጣ ኢትዮጵያ ውስጥ የዳበረ ባህላችን ልምዳችን ነው። ልምድ ደግሞ አንዱ ማህበረሰቡን ፍትህ የምናሰፍንበት ዘዴ ስለሆነ ወደፊት እኔ ተስፋ የማደርገው ሰበር እነዚህን ኮንሲደር አድርጎ በሰባት ሰበር ማሻሻል ስለሚችል እነዚህን አሻሽሎ በዕጣ የሚለይበትን ቢያመጣ ቅድም ያልኳቸውን የህጉን ዓላማ ያሳካል ብዬ አስባለሁ። አሁን ግን የሚያሳካ አልመሰለኝም። ያው እንደ ዳኛ ግን እገደድበታለሁ፣ አስፈጽማለሁ ማለት ነው። ትክክል። እስካሁን ስናወራው የነበረው አንድ ውሳኔ ተሰጥቶ ያ የሚፈጸምበትን አግባብ ነው። ሁልጊዜ እንደዛ ይሆናል ማለት ግን አይደለም። ለምሳሌ በአንድ ጉዳይ ላይ የተለያዩ ውሳኔዎች ይሰጡና የተሰጡት ውሳኔዎች ደግሞ እርስ በርስ ተጣጥመው ሊሄዱ የማይችሉ ወይም ደግሞ የሚጣረሱ ሊሆኑ ይችላሉ። እንደዚህ በሆነ ጊዜ አፈጻጸሙ እንዴት ነው የሚመራው? የትኛውስ ውሳኔ ነው ተፈጻሚነት የሚኖረው? ከዛ ደግሞ በተግባርስ እንደዚህ አይነት ችግሮችን አይተው አስተውለው አያውቁም? አዎ፣ እኔ መጽሐፉ ላይም አንዱ በፍርድ ቤት አወዛጋቢና አከራካሪ የሆኑ የፍርድ አፈጻጸም ጉዳዮች ከሚለው ያስቀመጥኩት ይህንን ነው። ምክንያቱም በተግባር የሚጋጩ በአንድ ጉዳይ ላይ ሁለትና ከዛ በላይ የሆኑ የሚጋጩ ውሳኔዎች ይሰጣሉ። በአንድ ችሎትም ሊሆን ይችላል፣ በተለያየ ችሎትም ሊሆን ይችላል። ህጉ ያው መፍትሄ ነበረው። ውሳኔዎች እንዳይጋጩ የሚያደርግባቸው መፍትሄዎች ለምሳሌ የፍትሐብሔር ስነ ስርዓት ቁጥር አንቀጽ 5ን ስናይ ቀድሞ በውሳኔ ያለቀ ነው ማለት ድጋሚ ውሳኔ አትስተ ነው እንዳይጋጭ ነው። በፍትሐብሔር ስነ ስርዓት ቁጥር 197 አንዱን ይጠብቅ ማለት ሁለት የተለያዩ የሚጋጩ ውሳኔዎች እንዳይሰጡ እና ማስረጃቸውም ወጥነት እንዲሆን በሚል ነው እና እኒና መሰል መፍትሄዎች አሉት። እነዚህን ባለመጠቀም ግን የሚጋጩ ውሳኔዎች ይሰጣሉ። በዚህ ጊዜ መፍትሄው ምንድነው የሚለው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም የተለያዩ አጋጣሚዎች ገጥሞት የራሱን ውሳኔ ሰጥቷል። ኢቨን ፌዴሬሽን ምክር ቤት የደረሱ ውሳኔዎች አሉ። መጽሐፉ ላይ በዝርዝር አስቀምጫለሁ እና ከነዚህ መካከል አንዱ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ ከሰጠው አስገዳጅ የህግ ትርጉም መካከል አንዱ ምንድን ነው ያለው? አጣጥሞ ማስፈጸም የሚል ማለት ውሳኔዎቹን የተሻለ የምንለውን ማስፈጸም ማለት ነው። ከአመክንዮ ከፍትህ አንጻር አይቶ ማለት ነው። ሌላኛው ደግሞ መፍትሄ ያስቀምጠው አንድ ውሳኔ እስከ ሰበር ወይም በይግባኝ ሰሚም ከሆነ ከጸናና አንድ ውሳኔ በመጀመሪያ ፍርድ ቤት በመጀመሪያ ሰሚ ፍርድ ቤት ብቻ ሆኖ ይግባኝ ሳይባልበት ባለበት ከሆነ በበላይ ፍርድ ቤት ወይም በሰበሩ የጸናውን ማስፈጸም የሚል የበላይ ፍርድ ቤት ያጸናው የተሻለ ነው በሚል ሰጥቷል።
ሌላኛው አሁን በፍርድ ቤትም እየተደረገ ያለው ማብራሪያ መጠየቅ። ለምሳሌ መጽሐፉ ላይ አስቀምጫለሁ። አንድ የፌዴራል መጀመሪያ ደረጃ ፍርድ ቤት ከፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱ ከሁለት የተለያዩ ችሎቶች በአንድ ጉዳይ ላይ የሚጋጩ ውሳኔዎችን በመሬት ጉዳይ የመንግስት መሬት ጉዳይ ላይ ነው ሰጥተው ችሎቱ ቀጥታ ለጠቅላይ ፍርድ ቤቱ የትኛው ውሳኔ መፈጸም እንዳለ ማብራሪያ ይስጥ ብሎ አዟል። እና ማብራሪያ መጠየቅም ሶስተኛው ሜካኒዝም ነው። እንግዲህ ፌዴሬሽኑ ያደረገው ደግሞ ሁለቱን ውሳኔዎች አገናኝቶ እውነተኛው መብት ከማን ላይ ነው ያለው በሚል እንደገና አዲስ ውሳኔ ሰጥቷል። መጽሐፉ ላይ በዝርዝር አስቀምጫለሁ ማለት ነው። ከነዚህ አካሄዶች ከፍርድ አፈጻጸም መርህ ይዘትና መንፈስ አንጻር የተሻለ መፍትሄው ምንድነው የሚለውን ግን የህግ ባለሙያዎቹ ከመጽሐፉ አይተው የራሳቸውን አስተያየት የሚሰጡት ይሆናል። እኔ ግን እንደ መፍትሄ አስቀምጫለሁኝ። ቅድም እንዳልኩት መጀመሪያ መግቢያችን ላይ መጽሐፉ ህጉን ብቻ ማንሳት ሳይሆን ላሉበት የተግባር እንደዚህ አሁን እንዳነሳ ነው የሚጋጩ ውሳኔዎችና ሌሎች መሰል ችግሮች ሲያጋጥሙ ምን አይነት መፍትሄ መቀመጥ አለበት የሚለው ከነዚህ መፍትሄዎች አንዱ የህግ ማሻሻል ነው ያልኩት እና አሁን ለምሳሌ ለዚህ የህግ ማሻሻል ቢኖረው የሚጋጩ ውሳኔዎች ሲኖሩ መፍትሄዎቹ በቅደም ተከተል 1 2 3 ተብሎ ቢቀመጡ ወደፊት አፈጻጸም ሂደቱን ሙግቱን ወጥነት ባለው መልኩ እንዲመራ የሚያደርግ በመሆኑ እንደዚህ አይነት መፍትሄዎቹንም ጠቁም ያለው ግን ባለው ሁኔታ ፕራክቲካሊ የፌዴሬሽን ምክር ቤት የሰጠው ውሳኔ ሰበሩም የሰጣቸው ውሳኔዎች የስር ፍርድ ቤቶችም ጭምር የሰጡት መፍትሄዎችን መጽሐፉ ላይ ዩትና የህግ ባለሙያዎችም ሆነ ሌላው ማህበረሰብ የተሻለ ነው የሚለውን ወደፊት እንዲህ አይነት አጣብቂኝና መፍትሄ የሌለው ነገር ሲገጥመው መፍትሄ የሚለውን እያነሳ ይሞግት እንግዲህ ወጥ የሆነ ህግ እስከሚወጥ በዚህ አግባብ ነው እየተደረገ ያለው ማለት ይሰራበት ያለው። እሺ በጣም አመሰግናለሁ። ተመልካቾቻችን በፍትሐ ብሔር ጉዳዮች ላይ ስለ ፍርድ አፈጻጸም አንስተን ስለ ህጉም በተግባር ስለሚያጋጥሙ ጉዳዮችም ከዳኛ ካሴ መልካም ጋር ያደረግነው ውይይት ይህንን ይመስል ነበረ። የፍርድ አፈጻጸም ጉዳይ በጣም ሰፊ ነው። በዛሬው ባደረግነው በጣም በተወሰነ ደቂቃ ውስጥ በተደረገው ውይይት ሊሸፈን የሚችል አይደለም። ነገር ግን ቅድም መግቢያ ላይ እንደገለጽኩት እንግዳችን የፍርድ አፈጻጸም በሚል የጻፉት አዲስ መጽሐፍ አለ። ስለዚህ እዚህ መጽሐፍ ላይ በተግባርም ህጉ ላይም ደግሞ ያሉ ነገሮች ምን አሉ ክፍተቶችን ጨምሮ እና ደግሞ ቅድም እንደገለጹት ደግሞ ችግሮቹን ብቻ ሳይሆን መፍትሄዎችም የተካተቱበት መጽሐፍ ስለሆነ ይህንን መጽሐፍ ገዝታችሁ እንድታነቡት በዚህ አጋጣሚ ልነግራችሁ ፈልጋለሁ። የዛሬው ውይይታችን ይህንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።